ገኒ ትናንትና አንቺ ምግቡን ብትሰሪውም ግን ያቀረበልን ዳጊ ነበረ። ቆይ አቅርብልን ብለሽ ነው ወይስ በራሱ ፈቃድ ነው ተነስቶ ያቀረበው? አረ በራሱ ነበር ካላቀረብኩ ብሎ ያቀረበው አይደል? አሁን ነገሩ ግልጽ እየሆነልኝ ማለት ምን ነው ግልጽ ሆነልሽ? እሱን ተይው፣ ዳጊ ሲመጣ ነው ያወራዋለሁ። ጽረፊ ሉሊትን ዳጊ መረዛት ልትይን ባልሆነ። ገኒ እኔ ጭንቅላት ላይ የተፈጠረብኝን ነገር ልንገርሽ። ምግቡ የቀረበው ለኔ ነበር። እኔ ደግሞ እርጉዝ ነኝ። ከዛ በአጋጣሚ ሉሊት በላችሁ። ስለዚህ ሉሊትን ለመመረዝ ሳይሆን እኔን ለመመረዝና ልጁን ለማስወረድ ብዬ ነው የማስበው። አረ በስማ ዳጊ ምን ሊተርፈው ነው እንደዚህ አይነት ነገር የሚያደርገው እንዴ? እንዴት ነው ልጅ እንደዚህ የምትይው? እንዴት አሰብሽው? እንዴት ልጅ እንደዛ ትይዋለሽ? ገኒዬ እኔ እኮ ዳጊ ያደርጓል እያልኩሽ አይደለም። እና ታዲያ ምን እያልሽ ነው? አቤል ዳጊ ቅርብ ጓደኛ እንደሆነ ታውቂያለሽ። ምናልባት እሱ ቢያደርገውስ? የኔ ልጅ ዳጊ ምንም ነገር ቢያደርግም ይሄንን ግን በጭራሽ ላድርገው አይችልም። እኔ ደግሞ እንደዛ ይመስለኛል። ስትደብቃችሁ ሌላ ቀን እያቀዳችሁ ነው እንዴ? ወይ ጣጣ! ዛሬ ደግሞ ምንም አልተሻላት። ሰላም አደርሽ? ወዴት ልትሄድ ነው ደግሞ? ይሄ ምንድን ነው? እኔ የትም አልሄድም። እንዴ ታዲያ ምን በር አስከፈተ? በዛ ላይ ደግሞ ያስከው ምንድን ነው? ቆይ እዚህ ምን እየተፈጠረ ነው ያለው? እኔ ምን አውቃለሁ? ይሄው እቃ ይዞ ሊወጣ ሲል ነው የደረስኩበት። የምን እቃ? አታየም እንዴ? በማዳበሪያ እቃ ይዟል። እንግዲህ ምን አውቃለሁ? እንዴ አንተ ሌባ ነህ እንዴ? ምንድን ነው ያዝከው? አረ ምንም አይደለም። እኔ የሰጠሁህ እቃ ነው እንዴ? አንቺ ደግሞ የምን እቃ ነው የሰጠሽው? ነው አይደል እንዴ? ትናንትና አይደል እንዴ ስጥልኝ አልኩህ? እስካሁን እዚህ ምን ይሰራል? ያንቺ እቃ ነው እንዴ? ግን ምንድን ነው? አዎ የእሷ እቃ ነው እኮ። ምንድን ነው? እንትን ነው የሚሰፉ ልብሶች ናቸው። እሺ ቶሎ በሉ ሰደው። ትናንትና ነበር እንዴ ያዘዝኩ? እንደውም አንጣ ነው ያዘዝኩ። አስከፋዋት አይደል? ትናንትና ነበር ስጥልኝ ያለችኝ። እኔ ደግሞ ትናንት አልተመቸኝም ነበር። ዛሬ ልወስድላት ነው። ተዋት፣ ተናዳ ይወጣላታል። ደግሞ ለእሷ የመታዘዝ ግዴታ የለብህም። እሺ ወንድሜ፣ አሁንስ ደስ አለ? ቆይ አንተ ምን ለማድረግ እየሞከርክ ነው? እሺ እንዴት ነው እሱ የምናገኘው? በዛ ላይ ደግሞ እንዴት እንደሚያስፈራ። አንተስ ብትሆን አግኝተህ ምን ልትለው ነው? ይኸውልሽ ማንም ሰው ደፍሮ ሊናገርሽ አይገባም። እንኳንስ መናገር ቀና ብለው እንዲያዩሽ አልፈልግም። ሄሎ ጽ ቃል እንዴት ነህ? ምን ነው ጠፋ? አለው ጽ ትንሽ ቢዚ ስለሆንኩ ነው። ትንሽ ቆይቼ እመጣለሁ።
እሺ ደስ ይለኛል። ወይ ደግሞ አንቺ ወደ ቤት አትመጭ? እንደዛ ይሻላል። በዛውም ሀኒን ታገኘታለሽ። እሺ በቃ እመጣለሁ። አንተ እዚህ ውስጥ ምንድን ነው ያለው? ካንተ ማጭበርበሬ እኔን ትጨምረኛለህ እንዴ? እኔ ከዚህ ጋር እንሂድ። የሆነ ሰው ከመጣብን ጥሩ አይደለም። አርፋ አትቀመጥም? ቆይ ማነህ? እኮ ይኸውልሽ ከዚህ ቦታ ዞር እንበልና እነግርሻለሁ። አልፈልግም፣ የትም አልሄድም። እዚሁ ንገረኝ። ካሊያ ግን ከራስ ላይ ችግር እየፈጠርክ ነው። ሄጄ ሁሉንም ነገር ከመናገር በፊት ንገረኝ። ምን ለማድረግ እየሞከርክ ነው? ሜርሲ ተረጋጊና እነግርሻለሁ። አንቺ ወጣት አይደልሽ እንዴ? እኮ ስለተረዳው አይደል እንደዚህ እያደረኩኝ ያለሁት? ቆይ እሺ ምን ለማድረግ እየሞከርክ ነው? ምን ፈልገህ ነው እዚህ ቤት የገባው? እርግጠኛ ነኝ ቸግሮህ እንዳልገባህ። አዎ ቸግሮኛል። እና ምን ፈልገህ ነው? ጺም ፈልጌ ነው የገባሁት። ምን? እንዴ እነዚህ ልጆች ከቤት ውጭ ምን እያደረጉ ነው? አሁን መታ ከሱ ጋር ልትሆን ነው? አያይ እንደዚህማ መሆን የለበትም። አስቢ የሆነ ነገር ማድረግ አለብሽ። እንዴ ቀስ በቀስ እኮ አብሮ ወደ መሆን እያመሩ ነው። ቃል እንዴትም ሆነ እንዴት የኔ ነው የምትሆነው። ቆይ ጺን ለምን ፈልገሃት ነው? ሜርሲ ለማንም ምንም አትይም አይደለ? ልመንሽ? አሁን እኮ ከመናገር ውጭ ምንም አማራጭ የለህ። ስለዚህ ተናገር። ማመንም ያለ ማመን ያንተ ምርጫ ነው። እንደዚያ ታናግኛ። አናግርሃለሁ፣ ምክንያቱም ውሸታም ስለሆንክ። እንዴ ሂጂ ምን እንደሚያደርጉ ልጠይቃቸው ወይስ ምን ይሻላል? እየጠበቅኩ ነው። ምን መሰለሽ፣ እኔ ጺን ወዳታለሁ። እሷን የኔ ለማድረግ ነው እዛ ቤት የገባሁት። ማለት እርጉዝ እኮ ናት። በዛ ላይ እንዴት ነው ዘበኛውን የምታማልላት? በቃ ቤታቸው ለመግባት ያለኝ አማራጭ ይሄ ብቻ ነበር። ሜርሲ ደውልሻለሁ። በቃ በኋላ አወራሻለሁ። አደራ ምንም ነገር እንዳትናገሪ። በመጨረሻ አገኘሁ። በነፍስ ነው የሚጫወተው። ስለዚህ ሉሊትን ለመመረዝ ሳይሆን እኔን ለመመረዝ እና ልጁን ለማስወረድ ብዬ ነው ማለት ነው። በቃ እሺ፣ እኔ ምግሩን ላቅርብ። እሺ እኔ ልጅ አቅራቢ
ሄሎ ዳጊዬ። አቤት እናቴ። ቤት የለህም? በጠዋቱ ወዴት ሄደህ ነው? እኔ ያለው ሰፈር ነኝ። ሰፈር ከማን ጋር? ከጓደኞቼ ጋር። ምን ነው ችግር አለ እንዴ? ና ወደ ቤት መነጋገር አለብን። ስለምን? ና አልኩህ። አንቺ ሉሊት የት ሄደሽ ነው የቀረሽው? እንዴ አሞኛል እኮ መተሽ አትጠይቀኝም እንዴ ደግሞ? እንዴ የት ነው መጥቼ የምጠይቅሽ? ያለሁበት ነው። አረች ማፈሪያ! ጭራሽ መታጠቢያ ቤት መጥቼ ልጠይቅሽ? ወይኔ ገነት! ያንቺ ማሾፍ ያልሆን ያንቺ መጫወቻ አልሆን እና ከኔ ጋር ካልተጫወትሽ ሌላ ምን ስራ አለሽ? አልተኛም፣ ተሽሎኛል። የራስሽ ጉዳይ። ለኔ እስቲ ተገትረሽ ቅሪ። ምን ነው እንዲህ እናፍሽን ዝግት የሚያደርግልኝ ነገር ባገኘሁኝ መና አጣራው ማነው ደግሞ በማላውቀው ስልክ የደወለው? ሄሎ ሄሎ። አቤት፣ ማን ልበል? ታምሜ ልጠይቁኝ ከሆነ በስልክ አይሆንም። እሺ የሆነ ነገር ይዛችሁ በአካል ብትመጡ ነው የሚሻለው። አዎ እንደዛ ነው የሚሻለው። የት ነሽ? ልምጣ? አጣራው ማለት እንዴ የምር ትመጣ? አዎ እመጣለሁ። በጣም አሪፍ። እንዴ ነው ጠያቂ ማለት? እሺ ግን ምን ይዘህ ትመጣለህ? የፈለግሽውን ይዤልሽ እመጣለሁ። በለው። በጣም አሪፍ። በቃ አድራሻና የሚፈልገውን ነገር እነግርሃለሁ። እንዴ ቆይ ግን አንተ ማነህ? የድሮ ወዳጅሽ ነኝ። ማለቴ የሥራ ባልደረባሽ። ረዥም ጊዜ ሆኖታል። ይህን ድምፅ አታስታውሽውም? በቀን ውስጥ የስንት ሰው ድምፅ ልለይ ይችላለሁ? በዛ ላይ ደግሞ የማይፈልገኝ ወንድ የማይደውልልኝ ሰው የለም። እና ያንተ ድምፅ እንዴት ልለይልህ እችላለሁ? አታስቢ፣ በቃ በአካል አገኝሻለሁ። እሺ በቃ ቻው። በለው። እንዲህም ተጀመረ እንዴ? እስኪ ማን እንደሆንክ እናያለን። አይ ደህና ነኝ። እንዴት ነሽ? አለው። ምን ነው ወደ ውስጥ ታስገቢኝም እንዴ? ቃልን ፈልገሽ ከሆነ ወጥቷል። እውነት በይ። እኔ እኮ ቤት እንዳለና ወደ ቤት እንደመጣ ነግሮኝ ነበረ። ወደ ስራ መሰለኝ ሄደው። ስራም እንዳልገባ ደግሞ ነግሮኝ ነበር። ሰኒ፣ ማን ያንኳኳው? ሰኒ፣ በር ከፍተሻል ወይስ መንኳኳቱን አልሰማሽም? በቃ ሀኒን ሰላም ልበላት። ሀኒም እኮ እሷ ደግሞ ምን ሆነች? አሁን ያወራችሁ እሷ አይደለች እንዴ? ምንድን ነው የምትተባተቢው? በያሁን አሳልፊኝ። ወይኔ በቃ ሊያቃጥሉኝ ነው። አለሁልሽ። ቃል እኮ ጠርቶኝ ነበረ። አረ እንኳንም መጣሽ። እኔማ ባለፈው ያ ሰውዬ እንዳስደነገጠኝ ነግሬሻለሁ አይደለም? አዎ የሰይጣን የሆነ ሰውዬ እና ለቃል የሆነ ሰው መንገድ ላይ አስቸግሮኝ እንደነበር ነግሬው ነበር። እና አሁን እሱን ካላገኘሁት ብሎ እያበደ ነው። እንዴት አድርጌ እንደማስቆመው ግራ ገብቶኛል። እንዴ ሀኒዬ፣ አረ እንደምንም ብለሽ አስቆሚው። ሲጀመር ሰውዬው ጤነኛ አይመስልም። የሆነ በሽተኛ ነገር ነው። ምን እንደሚፈልግ አይታወቅም። ግን ሰፈር ውስጥ ያለ ምክንያት ዝም ብሎ ነው የሚመላለሰው። እኔ የምልሽ ሀኒ፣ ቆይ ግን ቃል የት ሄዶ ነው? አሬትም አልሄደም። አሬትም አልሄደም።
እንዴ ቃል አለሽ እንዴ? እንዴት ነሽ? ደህና ነኝ ቃል፣ እንዴት ነህ? እንዴ ደግሞ ቆየ የለም አልተባለም ነበር እንዴ? ከየት መጣክ እንዴ? ማን እንደዛ ያለው? ኧረ አለ። በር የከፈተችልኝ ልጅ እንደሌለህና ወደ ስራ እንደወጣ ነግራኝ ነበረ። አረ እንደዛ አለችሽ? በቃ እሺ፣ ሻይ እንድታፈላልሽ ነግሬያት ልምጣ። እና እንዴት ነሽ? ደህና ነኝ ቃል። እኔ የምልህ ዛሬ ቼክአፕ ነበረኝ፣ አብረኛ አትሄድም? እንሄዳለን። ግን አንቺ እንዴት ነሽ? ምን አዲስ ነገር አለ? እኔ ደህና ነኝ፣ ግን ደግሞ ሉሊት ተመርዛለች ይመስለኛል። እኔ ለመመረዝ ብለው ያው ሉሊት ተመረዘች። ማለት እንዴት እንዴት እንደሆነ እኔም አላወኩም። እርግጠኛ የሆንኩ ቀን ግን እኔን አያደርገኝ ማለት። ቆይ ማን ነው እንደዚህ ያደረገብሽ? ቆይ መጀመሪያ እኔ እርግጠኛ ልሆን። ዳጊ አንተ ነው የመረዝከኝ ማለት ነው? ቆይ ባልሰራልህ አሳያለሁ። አንተም ሰው ሆነ ሰው መመረዝ ጀምርክ ማለት ነው? ይሄ ጫጩት ፈጣሪዋ ትዕግስት ውስጠኝ። ብቻሽን ማውራት ጀመርሽ እንዴ? ምን አገባሽ? ይኸውልሽ አንቺ ማድረግ ካልቻልሽ የሰውየውን ስልክ ስጪኝ፣ እኔ ራሴ አደርገዋለሁ። ምን ነው ደግሞ የምታደርጊው? እማደርገውን ያውቃለሁ። እሱ ማን ስለሆነ ነው የፈለገውን ነገር የሚያደርገው እንደፈለገ የሚሆነው? አርፈሽ ቁጭ በይ። አርፈሽ ብትቀመጪ ነው የሚሻልሽ። ሉሊት አንቺ ራስሽ ረፊ። አርፈሽ ስልኩን ስጪኝ፣ ስጪኝ። እያበዛሽው አልመሰለሽም እንዴ? ደፋር። ስልኩን ስጪኝ። ሰናይት ምን ልትይኝ እንደፈለግሽ ገብቶኛል። ለምንድን እንደዚህ ያደረግሽው? ቆይ ምን መሆንሽ ነው? ወደ ውስጥ እንድትገባ ስላልፈለግኩኝ ነው። አንቺ ምን ቤት ነሽ? ቆይ ምን አገባሽ? ውስጥ ገብታ ምን ልታደርግ እንደምትችል አሰብኩና ተናደድኩኝ። ለዛ ነው። ቆይ አንቺ ምን አናደደሽ? ሲጀመር ምን አገባሽ? አንቺ ምን ቤት ነሽ? ቃል እንደሚናደድ አልገባሽም እና ነው? በቃ አሁን እኮ ገብታለች። ብትገባስ? ሰናይት ይሄ እኮ በጣም ብልግና ነው። ቆይ ምኑ ነው ብልግና? ሰው መውደድ ነው ብልግና? አይደለም። ግን ደግሞ ሰው ሳይፈልግ የራስ ለማድረግ መሞከር የሴት ሳይሆን የወንድ ስራ ነው። ቁርጥ ማወቁንም ቢሆን አንቺ እኮ ቁርጥሽን አውቀሻል አይደል እንዴ? አላወቅኩም። ቁርጤን የማውቀው ራሴ ቃልን ሳናግረው ነው። ቆይ አንቺ ለምን ራስሽን ታቀያለሽ? ወንድሜ ይህች ልጅ በጣም ይወዳታል። ስለዚህ ቁርጥሽን ወቂና አርፈሽ ተቀመጪ። ለምንድን ራስሽን እንደዚህ የምታቀይው? ስለዚህ ቁርጥሽን ወቂና ራስሽን አስከብሪ። ማነህ? ቆይ እንዴት ገባ? ጥበቃው የት ሄዶ ነው እንዴ? እንደ ድንገት ሆኖ የበራችሁን ገመድ ረስታችሁት ነበር። እሱን ከፍቼ ገባሁ። እንዴ ጥበቃውስ? ቆይ ዘበኛ ነበር እንዴ? እኔ ግን አላየሁትም። እሺ ቆይ ማነህ? ቆይ እዚህ ምን ፈልገህ ነው? ይህንን ቪዲዮ ረስተሽው? አይረሳም እኮ። ኧረ እኔ ምንም አላስታውስም። አላወኩም ማለት ትዝ አትለኝም። በጣም ጥሩ። ወደ ውጭ እንውጣና እንነጋገር። ማለት ማንም ይወጣው? ከማን ጋር የምትነጋገረው? እኔ ነው እንዴ? አዎ አንቺ ነው። ወይኔ ጉዴ በፈጠረ። ቆይ እኔ ለምንድን ነው የፈለገኝ? እኔ ወዴትም አልሄድም። ፈጣሪው ይውጣኝ፣ እባክህን አውጣኝ። ምንም እንዳትዪ።
ሰው እንዲጎዳ አትፈልግም አይደል? አልፈልግም። በጣም ጥሩ። ስለዚህ አሁን ተነሽና ቀጥ ብለሽ ተከተይ። ወደዚህ ወደዛ ወለም ዘለም ማለት የለም። ቀጥ ብለሽ አሁን መኪና ውስጥ ትገቢያለሽ። ጭራሽ ለመጮህ እንዳታስቢ። እኔ ግን ወዴትም አልሄድም፣ እንዳትነካኝ። ግርግር አትፍጠሪ እያልኩሽ ነው። ተነሽና ተራመጂ። አይሆንም፣ አላደርገውም። ወዴትም አልሄድም። ሰውዬ እጮሃለሁ፣ እንዳትቀርበኝ። እጮሃለሁ? ማን የሚጎዳ መስሎሽ? እኔ ማርኮን? ይኸውልሽ እኔ ማርኮን ምን ለማመጥ እንደማድረግ ታውቂያለሽ አይደል? አሁን ቀጥ ብለሽ ውጪ። ተነሽ። እንግዲያውስ ልንገርህ፣ እኔም ወዴትም አልሄድም። በሰላም አትሄጂም? እንዴ ምን ሆናችሁ ነው? የት ልትሄዱ ነው? አዎ ሀንዬ፣ እኔና ቃል የምንሄድበት ቦታ አለ። እንዴ ዝም ብሎ ነው ምንም ላታደርጊ እዚህ ድረስ ያለፋሽ? አዎ አይገርምም እንዴ? እኔ እኮ እንደምንወጣ አላወቅኩም ነበር። ስቀልድ ነው። ኧረ በቃ እንሂድ። ሀንዬ ከፈለሽ አብረሽ መውጣት ትችያለሽ። አዎ አብረን ብንሄድ ደስ ይለኛል። ደስ ይለኛል። በቃ ልብስ ልደርብ፣ ጠብቁኝ። እሺ ወይኔ ሊያሳብዱኝ ነው። አቤት፣ ደውልሽ ነበር? የምፈልግሽ ነው። የሰጠኝ ካርድ ስለጠፋብኝ ስልክን ከሌሎች ተቀብዬ ነው። እና ምን ይሁን? ምን ፈልገሽ ነው? ምናልባት እኔ እናንተ መግባባት ከቻልን ብዬ ነው የመጣሁት። ማለት? ያው የወሰድከው የቤት ድርሻ የኔ ነው። ያንቺም እኮ አይደለም፣ አንቺም ደግሞ ከሌሎች ወስደሽ ነው። ይህን በደንብ አድርጌ አውቃለሁ። አረ ይሄንንም ነገረችህ? ይኸውልሽ ሉሊትና እኔ እያንዳንዱን ነገር በደንብ አድርገን እናወራለን። ስለዚህ ምንም የሚቀራት ነገር የለም፣ ትነግረኛለች። እሺ አሁን በዛም ማለት በዚህ እኔ እናንተ ተነጋግረን መስማማት እንችላለን። ልጅት ምንም አይነት የምንስማማው ነገር የለም። ዝም ብለሽ ጊዜሽን አታባክኝ። አላባክንኩት መስሎህ ነው? በምንም አይነት መንገድ ይሄ አንተ ሊሆን አይችልም። ጭራሽ ደግሞ ማስፈራሪያናም ዛቻም አሉ። ይሄ ዛቻ አይደለም። እንደምታዩ ማንም ሰው አይደርስልሽ። እወቅ ምንም እንዳታደርገኝ ተወኝ። በቃ ቆይ እኔ ማጠፋው። እሺ ምንድነው? በክብር ትወጫለሽ ወይስ እንደ ጉዳሽ?
ወይኔ ጉዴ! ቆይ እንዴት ነው ያገኛት? በቃ አለቀላት። ወይኔ ፈጣሪ! አሁን እንዴት ነው ላተርፋት የምችለው? ሄሎ እማዬ። ደግሞ ምን ፈልገህ ደወልክ? እናቴ አባዬ ቤት ውስጥ ነው እንዴ ያለው? ደውለህ ጠይቀዋ። እኔን እናስጠይቅህ። ኧረ እባክሽን እማዬ፣ ችግር ተፈጥሯል ንገሪኝ። አለ ወይስ የለም? እኔ ቤት አይደለሁም። ደውልና ጠይቀው ራስህ። እማዬ እባክሽን እባክሽን የዛሬን ብቻ መልሽልኝ። ያንተ የዛሬ ብቻ አያልቅም። እኔ ቤት አይደለሁም አልኩህ። እሺ በቃ። እና ዛሬ ማትመጣ? እመጣለሁ ግን ይመሻል። ሄሎ ሉሊት፣ ምንድን ነው አሁን ስልክ እየደወሉ መዝጋት? በቃ በሰላም አትይኝም ማለት እብድ የሆነች ሴትዮ። ሄሎ ሄሎ፣ ኡፍ ጭራሽ ተዘጋ። እንደው ምን ይሻላታል? እብድ የሆነች ሴትዮ። ወይኔ ጉዴ! እሱ ወንድሜ ቢሆንስ? አይ እኔም አልከፍተውም እንደለመደብኝ። እንደው ምንም ጥቅም የሌለው ዘበኛ ወይ ጠብቅ ወይ ተው። ወይማ አሳየዋለሁ። ይሄ መና እንዴት አመሻችሁ? ሰላም፣ እንዴት ናችሁ? እንዴት አመሸሽ? ደህና ነኝ። እኔማ ያቺ ሉሊት እኮ የምታሾፍ ቢመስለኝ ነበር። እኔ የምልሽ ገኒ፣ ቆይ ዘበኛው የት ሄዶ ነው አንቺ የከፈትሽው? ምን አቅልታለሁ? ምን ውስጥ ገብቶ እንደሚደበቅ አላውቅም። እንደምን አይነት ግራ የሆነ ልጅ ነው። በሉን እስቲ አላስቆያችሁ። እሺ ገኒ፣ በሉን እስቲ ግቢታን፣ በሉን እስቲ ግቢታን። ምን ነው ቃል? ውጭ ነው ብዬ ነው። ችግር የለውም አይደል? ማለቴ ደጁ ደስ ይላል። አዎ ደስ ይላል። እሺ በቃ ምን አለ አርፌ በሩን በከፍት እዚህ ጋር አይቆምም ነበር እኮ። እሺ ጠይቀኝ በቃ። ዛሬ ደግሞ አምሮብሻል። ተው እባክህ። እንዴ ምን ነው ማይባል ነገር ነው እንዲያወሩት? አይ እንደዛ አይደለም።
አንድ ጥያቄ ልጠይቅሽ ነበር ወደ ኋላ ያስቀረሽ። ምን አይነት ጥያቄ ነው? ከባድ ነው ቀላል? እሱ እንደ መላሿ የሚወሰን ይሆናል። እንዴ ምን አባቱ ነው የሚላት? እኔ አባቱ አለ አይደል እንዴ? በሽተኛ